ሄርሜላ ላይ ሲሆን ፍቅር ስትመጣ እንዲያፍጨረጨራችሁላችሁ ማለት ነው። ሄርሜ በትክክል አብራን ፈልጓት አልነበረ መጀመሪያ የመጣ አራስ ቤት እንደዛ እያለቀሰች 4 ሰዓት መስል የወጣችበት ሁኔታ ቤተሰብ አዝነንኛ ገባህ አይደል? ዛሬ ግን አንተ ደርሰህ ቶሎ ብለህ ለሄርሜላ ተቆረቆርክ። በይበልጥ ደግሞ እየተጎዳችው ሩታ ናት። ሄርሜላ ማለት ትላንትና ሩታ ላይ ያደረገችው ነገር ነው ዛሬ ተደረገባት። ገባህ? ትላንት የት ነበርክ? እንደዛ ስትጎዳ እንደዛ ስታለቅስ ሰው እንደሌላ ስታረጓት አንዴ ቤት እየገባችሁ ብዙ ነገር ነው ያረጋችኋት የነበራችሁ። እኔ ማቀው ነገር አልፈልግህም እንዳለችው ምን እንዳደርግ ነው የምትጠብቂው? ምን እንዲያደርግ ነው የምትፈልጊው? ያለችው እኮ ነገርኩ። ያለችበት ምክንያት ከሄርሜላ ጋር አብዝቶ እየቀረበ ሲሆን እየተዝናኑ ብዙ ታይም ለሷ እየሰጣ ስለነበረ አልፈልግም አለችው። ቢያንስ እኮ አንቺ ለማርገብ ነው መሞከር ያለብሽ እንጂ አሁን አንቺ ደርሰሽ ሄርሜላን መውቀስ አይደለም ያለብሽ። ገርኩና አትቀበይም ነው አንቺ ያምኑን እርቅ ሄርሜላና ሩታ እንዲታረቁማ እኔ ነኝ እኮ ለቡዜ ነገርኳት። ስለታረቀች ብዬ ያን ያህል ልቧን ለሄርሜላ ስጭ ብዬ አልመክራትም። ምን ልቧን እንድትሰጥ እኮ አይደለም አለቀ በቃ። መኖር ካለባት በልኩ ትኖራለች። ከማናችሁም እርቅ ላይ ስለሆነ ቶታሊ ሰላም ስለወረደ አዲስ ነገር ለመፍጠር እየሞከረ ነው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ የኔ ምርጥ ውድ ቤተሰብ ወዳችኋለሁ። ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው አልሄድሽም ወይ ለምትሉኝ አልሄድኩም። ያው ሸገር ነው ያለሁት። እንግዲህ ተመችቶኛል መሰለኝ እዚሁ ልቀር ነው ሳስበው እየመሰለኝ ነው እንደዛ። እና ዛሬም በአንዳንድ ሀሳቦች ነው የመጣሁላችሁ። ሀሳቦቹ ምንድነው? ዛሬ አማን ፈልግሻለሁ ብሎኛል። ለምን እንደፈለገኝ አላውቅም። ማለት እንደዚህ በቪዲዮ ተገናኝተን አናውቅም ከሱ ጋር። ያው ታውቃላችሁ የአብርሽ ጓደኛ ነው እንግዲህ የሄርሜላም ጓደኛ ነው በዛ አጋጣሚ ማለት ነው። እና ለምን እንደፈለገኝ አላውቅም። አወራሻለሁ ምናምን ብሎኛል። እስቲ ምን እንደሚለኝ ሰማዋለሁ። ግን ከዛ በፊት ግን ማውራት የምፈልገው ነገር ምንድነው? ትንሽ ሰሞኑን አንዳንድ ቤት እየተዘዋወርኩኝ እያየሁ ነበረ ቪዲዮ እና አንዳንድ ስሜቶች እየሰሙኝ ነበር። ማለት እናንተም አንዳንድ ነገር እያላችሁ ነበረ በውስጥ የምታወሩኝ ያላችሁ። ለምንድነው ማለት የኛን ጉዳት ስለማትፈልጉት የሩታንም ጉዳት ስለማትፈልጉት መጎዳትም ስለሌለባት ብላችሁ አንዳንድ ሀሳቦች እያወራችሁ ነበር። እሱ ምንድነው ለምንድነው የምትሄደው? ማለት ሲጠራት ለምንድነው የምትሄደው? መሄድ አለባት ወይ እሱ የትም ሄደ ምናምን እያላችሁ ነበር። ግን ያ ነገር ሳላረቅ ቀርቻ አይደለም ማለት እንድትሄድ ፈልጌ አይደለም። እኔ ማለት እኔ ግዴታ እሷን ይዤ አይደለም የምቀመጠው ታውቃላችሁ። ስለዚህ ህፃን ልጅ አይደለችም ዛሬ ታውቃለች ሁሉ ነገር። እኔ ከኔ የሚጠበቀው ምንድነው መምከር ነው። ያቅሜን የቻልኩትን እየመከርኳት ነው እንዳትሄጂ። ምክንያቱም ሲያገኙሽ ምን እንዳትሄጂ ቤትም እንዳይመጡ በቃ ማናቸው አብርሽም ቢሆን ቤት እንዳይመጣ በቃ ማግኘት ከቻለ ልጁን ውጪ ላይ ያገኝ። አላሳይም ማለትም ትችላለች መብቷ ነው። ምክንያቱም ለምንድን ነው የራሷን ህይወት ማትቀጥለው የምትሏላችሁ? የራሷ ህይወት እሱ ስለቀጠለ እሱ ከሌላ ሴት ስለሆነ እሷ የግድ መሆን አለባት ማለት አይደለም። ምክንያቱም ገና የምታየው ነገር አለ ብዙ። በቃ ዛሬ ወንድ ልጅ መጥቶ ነገ የሚጎዳት ከሆነ ባይመጣ ነው የሚሻለው። ስለዚህ ደስታም ከዚህ በፊት መጥቶ በብሩ ሲመካ አይታችኋል እንዴት እንደነበረ። ስለዚህ አብርሽም መጣ እንደዚህ ነው። ጥፋት ሊኖር ይችላል መካከል ላይ ባልና ሚስት ሆኖ ማያጠፋ ማይጣላ የለም። ሁላችንም እየተጣላን ነው የምንኖረው። ሁሉም አልጋ ባልጋ የሚሆንለት ሰው የለም። ስለዚህ በዚህ ልክ ደግሞ እሱ እየወረደ ከተገኘ ከሱም ጋር አብራ እንድትቀጥል እኛ ፍላጎታችን አይደለም። በፊት ነበር። አሁን ግን ምናልባት ልህም ይሆናል ይሄ ነገር እያደረገው ያለው ከሄርሜላም ለመራቅ ነው ብለን እያሰብን ነው። አይ ከሩታም ነው ለመራቅ ነው ብለን እያሰብን ነው። ከሁለቱም ጋር ነው ብለን እያሰብን ያለንበት ሁኔታ ላይ አለ። ግን ያም ሆኖ ምንም ሆነ ምንም አሁን ባለችበት ሁኔታ ላይ ማንም ሰው ወደ ህይወቷ እንዲገባ አንፈቅድም። ለምን ድጋሚ ልትጎዳ ስለሆነ ማለት ነው። ከዚህ በፊት የተወሰነ ነገር አይታችኋል። በደስታም እኔ ብር አለኝ እኔ ቤት ምናምን ወስዶ ሲያሳየኝም አይታችኋል። ስለዚህ በዛ ልክ ደግሞ ሰው የሚመካ ከሆነ በብሩ በገንዘቡ የሚያስብ ከሆነ ባለው ሀብት የሚለካ ከሆነ የሰው ልጅ ቢቀር ይሻላል። ስለዚህ እንደዛ ብለን ወሰንን። ምክንያቱም ሴት ልጅ ናት መጎዳት የለባትም። እኛ ሄርሜላም እንድትጎዳ አንፈልግም። ሄርሜላም ሴት ናት እሷም ሴት ናት። ስለዚህ ሁለቱም እንዲጎዱ ስለማንፈልግ የሁለቱም ጉዳት ስለማንፈልግ ከህይወት ይውጡ አይደል ያለው። ስለዚህ ከህይወቱ መውጣት ነው ያለባቸው ብለን ነው የምናስበው። ደህና ነህ አለ እግዚአብሔር ይመስገን። ሰላም ነው ደህና ነህ አለው። ዛሬ እንግዲህ ቪዲዮ ይዤ ጠበቅኩ። ዛሬ ያው
ያው እናንተ ተገናኝተን አናውቅም በቪዲዮ። ፋሚሊዎችስ እንዴት ናቸው? ሰላም በርስ። ሰላም እንደምን አላችሁ? አለን እግዚአብሔር ይመስገን። ደህና ነኝ እኔ። እንዴት ነው ቆይታ? አሪፍ ነው። ቆይታ አሪፍ ነው። ፈልግሻለሁ ስትለኝ እንግዲህ እኔ ደግሞ ያው ሰሞኑን እየተፈጠረ ያለው ነገር ታውቂያለሽ መቼስ በአብሪ ዙሪያ በሄድን ዙሪያ በሩታም ዙሪያ እየተካሄደ ያለው ነገር ያው ታውቂያለሽ። ከኔ በተሻለ ታውቂያለሽ ብዬ አስባለሁ። ምክንያቱም ቤት ውስጥ ያለሽው አንቺ ነሽ፣ ከሩታም ጎን ያለሽው አንቺ ስለሆንሽ ማለት ነው። እና በሄርሜላ ዙሪያ ዲፕሊ እኔ ባቅም፣ በሩታ ዙሪያ ግን ሞራ አንቺ ታውቂያለሽ ከኔ በተሻለ። እና ትናንትና ኤፍሬም እያደረገ የነበረውን ነገር አይተሻል። ምናልባት ካላየሽውም አላውቅም፣ ግን አይተሻል ብዬ አይቻልም። ያው ሁለቱም አሁን ላይ የተጎዱ ሴቶች ናቸው አይደለ? ሄርሜላም የተጎዳች ሴት ነች፣ ሩታም የተጎዳች ሴት ነች። እና ኤፍሬም እያደረገ ያለው በቁስሏ ላይ ቁስል እየደረበባት ነበረ ትናንትና ሲመለከተው ማለት ነው። እና አንቺ ነሽ ምናምን እያለ ሌላ ወቀሳ ማለት ነው። ቶታሊ እቺ ልጅ ተጎድታለች። ራሷን ማከም ያለባት ታይም ላይ ነች ሄርሜላ። በእርግጥ ሁለቱም ራሳቸው ማከም ያለባቸው ሰዓት ላይ ናቸው። ግን ለሄርሜላ ይሄ ነገር አዲስ ነው። ፎቶሻል በፊት ሩታ ይሄ ነገር ስትታገለው የመጣችበት መንገድ ነበረ። ይሄ መንገድ ለሄርሜላም ተረፈ። ገብቶሻል? አብርሃም ሄርሜላም ተቀየረ። አዲስ ነው የሆነባት። አዲስ ሆኖባት ምን እየነበረች እንደሆነ ሜቢ አይተሻታል ከዛ በፊት። እና ትናንትና ላይ ጠርቶ እንደዛ ሲላት በጣም ነው የተሰማኝ ገኒ። አሃ ተሰማህ አንተ? በጣም ነው የሚሰማኝ እንጂ ገኒ። ምክንያቱም እህት አለችው እኮ ቢያንስ አይደለ? እናት አለችው። ለእህቱ እንደሚያስብ እንደሚቆረቆርላት ቢያንስ ለሷም ሊያስብላት ይገባል። አሁን አንተ አመጣጥ ለሄርሜላ ተቆርቆረን የመጣው በእርግጥም በእርግጥ ማለት ነው ጎበዝ ነህ በጣም። ምክንያቱም ትላንትና እያለቀሰች ነበር ሩታ። ገብቷል? የሩታን ወደ ኋላ እስቲ ቪዲዮቹን ካላየ በደንብ አድርገህ ይኸው ላስረዳክ በደንብ። ትላንት እርጉዝ ሆና የተጎዳችበት ከሱ ጋር ሸማገዳሜ ስትል የነበረችበት ከዛ ቀጠለ ስትዝናና እንዴ ቢሾፍቷ እንዴ ምን እያለች የነበረችበት ሁኔታ ነበረ። አራስ ቤት እንደዛ እያለቀሰች 4 ሰዓት መስል የወጣችበት ሁኔታ ቤተሰብ አዝነንኛ ቪዲዮ እየተለቀነባት አራስ የወጣችበት ሁኔታ ነበር። ገባህ አይደል? ዛሬ ግን አንተ ደርሰህ ቶሎ ብለህ ለሄርሜላ ተቆረቆርክ። ገባ? ትናንትና የደረሳት እኮ ይሄ ሩታን እንትን ነው እጣ ነው ዛሬ ደረሳት። ገባ? ሩታ ላይ ትናንትና እያላገጠችባት ነበር ሄርሜ። ምንም ሄርሜላ ሩታ ላይ ያላገጠችባት በጣም ያላገጠችባት ለምን በለኝ። የለም አትበላ ትከራከር። ይሄው ወደ ኋላ ተመልሰ ይኸውልሽ ሁሉም ነገር ታውቃለህ። ይሄው ተመልሰ ቤት ድረስ እየመጣች አብርሃም የኔ ነው እያለቻት ነበረ። አራስ ሆና ገባ አይደል? አራስ ሆና የኔ ባል ነው እያለቻት ነበር። ገባ? ዛሬም ፍቅር ያደረገችው ይሄንን ነው። ምንም ሊገርማት አይገባም ሄርሜላ፣ ምንም ሊገርማት አይገባም። ፍቅር ምንም ታድርግ። ገብቶሃል አይደል? እንደዚህ አይደለም እሷ በዚህ ልክ ሩታ እንኳን እንዲህ አልተፍጨረጨረችም እንደሷ ማለት ነው። ገባ? ለምን ተጎዱ? ሁለቱም ነው የተጎዱት። ልክ ናቸው። ግን ያንተ አመጣጥናውን ሄርሚን እንድናገር ያደረገኝ ገብቶሃል አይደል? አንተ መናገር አትችልም ስለ ሄርሜላ። ለምንድን ነው ማለት እንዴ? ትናንት እኮ ነው የመጣችው ሩታ እንኳን እንደዛ ስትሰቃይ የት ነበርክ አንተ? ይኸውልሽ ምን አለ መሰለሽ የዘራችሁ እኮ ነው ያጨደችው። የዘራችሁ ማለት ነው። እሺ የዘራችሁ እሷም የሰው ባል ነው የወሰደችው። አሁንም ተወሰደባት። አለቀ። እሱ እየለመደው ነው። ችግር የለውም። አሁን እኮ ጉዳያችን ስለ አብርሃም አይደለም። ገብቶሻል? አሁን ስለ ሄርሜላ ነው እያወራሁ ያለው። ያገባኝ በእርግጥ በፊት እነ ፈረንጁ ሚሉኝ ነገር በፊት እነ እዩ ምናምን መጣው የሚነግሩን ነገር አሁን ላይ ነው ፍንቱ ብሎ የተረዳነው ሁላችንም ማለት ነው። እኔም የገባኝ አሁን ነው። ምክንያቱም ሩታ በፊት አልፈልግህም ብላው ነው አይደለ? ይኸውልሽ አልፈልግህም ያለችው እኮ በፍርድ ቤት አልፈልግህም ብላው ነው የተፋቱት። ለምንድን ነው ያለችው? ከዚያም በኋላ ሄርሜላ መጣች። ሪዝኑን አላውቅም። አታውቅም ማለት ካላወቅ አርፈ መቀመጥ ነው ያለብህ። ስለዛ እኮ አይደለም። ገብቶሻል? አሁን ስለ አብርሃም አይደለም እኔ ልጨቃጨቅሽም ልከራከርሽም እኮ አይደለም የመጣሁት። ቢያንስ ኤፍሬም ሩታን ይሰማታል፣ ያደምጣታል። ሶ በቁስሏ ላይ ሌላ ቁስል እንዳይደርብባት ቢያንስ በትልቅ ሰው ያምራል ብዬ ነው። ገብቶሻል? አንቺ አክስቷ ነሽ፣ የቅርቧ ሰው ነሽ። አሁን እዚሁ ነው ያለሽው። ቢያንስ እስክትሄጂ ድረስ ይሄን ነገር ረገብ ለማድረግ ብትሞክሪ አሪፍ ነው። ቢያንስ እኮ አንቺ ለማርገብ ነው መሞከር ያለብሽ እንጂ አሁን አንቺ ደርሰሽ ሄርሜላን መውቀስ አይደለም ያለብሽ። ጋር ሄርሜላን እኮ እንዳነሳ ያረከኝ አንተ ነህ እንጂ ምንም እኮ የሚያስነሳ አሁን ስለ ሄርሜላ ላነሳ አልነበረም የፈለኩት። ገባህ አይደል?
ምክንያቱም ትላንትና የት ነበርክ ሩታ ስትጎዳ? ዛሬ ሄርሜላ ጉዳት ብቻ ነው የታየክ? ሄርሜላ ብቻ ነው እዚህ ጋር የተጎዳችው? ሁለቱም ሴቶች እኮ ተጎድተዋል። ልክ ነው። ገባህ አይደል? በይበልጥ ደግሞ እየተጎዳችው ሩታ ናት። ሄርሜላ ማለት ትላንትና እንትና ሩታ ላይ ያደረገችው ነገር ነው ዛሬ የተደረገባት። ገባህ? ትላንት የት ነበርክ? እንደዛ ስትጎዳ፣ እንደዛ ስታለቅስ፣ ሰው እንደሌላ ስታረጓት፣ አንዴ ቤት እየገባችሁ ብዙ ነገር ነው ያረጋችኋት የነበራችሁ። እኔ ማውቀው እውነት አልፈልግህም እንዳለችው ነው። ምን እንዳደርግ ነው የምትጠብቂው? ማንስ ምን እንዲያደርግ ነው የምትፈልጊው? ያለችው እኮ ነገርኩ። ያለችበት ምክንያት ከሄርሜላ ጋር አብዝቶ እየቀረበ ሲሆን እየተዝናኑ ብዙ ታይም ለሷ እየሰጠ ስለነበረ አልፈልግም አለችው። ያ ጥፋት ነው። ገባ? እሱም አጥፍቷል፣ እሷም አጥፍታለች። ግን አሁን በቁስል ላይ ቁስል ሊደርብባት። እኔ ስለ ኤፍሬም ምን አገባኝ? እኔ አይመለከተኝም እኮ። መናገር ከቻልክ ጓደኛ ነው ራስ ተናገረው። ገባ? ሩታም ልትናገረው አችልም። ለምንድን ነው የምትናገረው? መናገር መብቱ ነው አይደል እንዴ? ወደዚህ ወደዛ እያለ ይሄ ሁሉ ነገር ሀፕን እንዲያደርግ የነበረው እሱ አይደል እንዴ? ወንድሟ ስለሆነ ነው ይናገር እንደፈለገ። እንዴት ነው ወንድሟ ቢሆን ኖሮ እንደዛ ያደርግም ነበር። ገብቶሻል? አብርሃም እንደዛ በነበረበት ጊዜ ሁሉም ነገር ማኔጅ እያደረገ የነበረው ኤፍሬም ነው አይደል? ከጎኗ ነኝ ብሎ ሁሉ ነገር ማኔጅ ሩታ የሆነ ነገር እንድትፈጥር አብርሃም የሆነ ነገር እንዲያወራ ምናምን እያደረገ የነበረው ኤፍሬም ነው አይደለም? ምላውራ ያለው ገኒ ምላውራ አብርሽ ኤፍራም ምላውራ ያለው አሁን ያለፈ ታሪክ ነው። ያለፈ ታሪክ እንድከሰከስብኝ አልፈልግም። ያለፈ ታሪክ አይደለም። እስቲል ይሰራል ያ ነገር። ገብቶሻል? አብርሃም እኛን ያሞኘበት ታይም ያን ጊዜ ነው። ገብቶሻል? እኛ ያገባ ነው። እንዴት ነው ማያገባሽ? አሁን ይኸውልህ፣ እንዴት ነው ማያገባሽ? ገኒ አያገባኝም ስል ገብቶሃል? አያገባኝም ማለት አሁን ስላለፈ ታሪክ አክስቷ ነሽ አይደል? ስላለፈው ታሪክ አያገባኝም ነው ያልኩ። እኔም ስለሚያልፈው ነገር አይደለም አያገባኝም አይደለም። ሄርሜላ ላይ ይሄ ልጅ እንዳይደርስባት እንድትነግሪው ነው። እኔ እኮ የጠራሁሽ እንድትጨቃጨቅሽም ልከራከርሽም አይደለም። ገኝልሽ አክብሬሽ ነው እንደ ትልቅ ሰው የጠራሁሽ። ገብቶሻል? እንደ ትልቅ ሰው ቢያንስ ከነሱ ጋር ሳወራ እንደዚህ አይነት ክርክር ነው የሚፈጠረው። ገብቶሻል? ከሌሎቹም ጋር ሳወራ እንደዚህ አይነት ክርክር ነው የሚፈጠረው። አንቺን የጠራሁበት ምክንያት እንዲህ አይነት ክርክር እንዳይነሳ ስለፈለኩኝ ነው። ይኸውልህ ለሩታም ነግሬ ንገሪው ማለት አልችልም። እሱ የተሰማውን የማውራት እድል አለው፣ አቅም አለው ራሱ። ሩታና ከሄርሜላው ላይ ታርቀዋል። ምንድነው? በቃ ታርቀዋል አይደል? ለታረቁ ይኑሩ በቃ። ሶ ከታረቁ ለምንድነው እሷን ጀጅ የሚያረጋት ኤፍሬም? ለምንድነው የሚታረቁ? ራሷ አትናገርም። አንተ ምን ቤት ነህ? ምን አገባ? ጠርቷት እኮ ነው እንደዛ እያላት ያለው እንዴ? በሌላ ሰው እኮ ቢናገራት ኦኬ ደርሳ ትናገረዋለች። ግን ጠርቷት እንደዛ እያሸማቀቃት እያየሽ ለሷ አትናገርም። ምንድነው እሷ እየተፈጠረባት ያለው? ሴት ልጅ አይደለች እንዴ? አንቺ የሴት ልጅ ስሜት አይገባሽም? ቢያንስ አትረጂም? ስሜቷን አትረጂም? አይገባሽ? ተረድቻለሁ። ሶ ከተረዳሽ ለምንድነው እንደዚህ የምትሆኚው? ቢያንስ እሱ ጠርቷት አይደለ? ጠርቷት ነው እንደዛ እየሆነባት እንደዛ እያመናጨቃት ያለው። ገብቶሻል? አይንሽን ማየት አልፈልግም ምናምን እያላት ያለው ጠርቷት ነው። ሶ እንደዛ እየሆነባት ሴት ልጅ ነች፣ ካጠገቧ ማንም የለም። ሶ በዛ ሰዓት ምን እንድትለው ነው አንቺ እየፈለግሽ ያለሽ? አልገባሽኝም። ምንም ትበለው እኮ አላልኩኝም። ምንም ትበለው አላልኩም። እኔ ደግሞ ይሄንን አድርግ ይሄንን አታድርግ ብዬ ላዘው አልችልም። ኤፍሬም አንቺ ፖዚሽን አይደለም እያልኩሽ ያለሽ ግን ይኸውልሽ፣ አንቺ አሁን አልገባሽም። ተረጋጊ። በመጀመሪያ ደረጃ እርቅ ወርዷል። አሁን ላይ ቶታሊ እርቅ እየወረደ ነው። ሩታና ሄርሜላ እርቅ አውርደዋል አይደለ? ስምምነት ላይ ናቸው። ሶ እነጁም እነዩም ባየው ነገር ላይ ቶታሊ እርቅ እያወረዱ ነው አይደለ? ሰላም እየወረደ ነው። ሶ ሰላም እየወረደ ከሆነ ይሄ ልጅ ቶታሊ የወረደውን ሰላም ለማደፍረስ እየሞከረ ነው። ገብቶሻል? ቢያንስ ያንን ነገር እንዲያቆም እንድትነግሩ ነው እንጂ ያልኩሽ ሌላ ነገር ነው። አንቺ አሁን እያወራሽ ካለብሽ በእርግጥ ይኸውልሽ ከዚህ በፊት እኔ ያወራሁትን ነገር ምናምን ስለሰራነው ነገር እልህ ሊኖርብሽ ይችላል። ገብቶሻል? ግን ደግሞ በማውቀው እውነት ልክ ነው የተጓዝኩትን ከዚህ በፊት በምታውቀው ልክ ሆኖ አሁን ሄርሜላ ጋር ሲደርስ ነው ነገሮች እየቆረቆረክ ይገባ። ካሁን ነው ቆርቆሮኝ ሳይሆን ገብቶኝ ነው። አይቼው እኛም ልክ እንደዚህ እንዳንተ ማለት ነው። እኛም ተቆርቆረን ነበር። ልክ አሁን የተሰማከን ስሜት ነበረ ሩታን እየተሰማት የነበረው እኛንም የተሰማን ገባ። ዛሬ ግን ደርሰህ ፍቅር ስለመጣች ልታወራ አይገባም። መጀመሪያ ነበር ይሄን ነገር ማስተካከል የምትችሉት። ገባ? የት ነበራችሁ መጀመሪያ? ይኸውልሽ ገኒ፣ ይኸውልሽ ሄርሜላ ደርሳበት ልጁን ራሱ እልህ ውስጥ እንዲገባ ያደረጋችሁት እኮ እናንተ ናችሁ። አብርሃም ሲጀመር ማለት ነው ሴሰኝነት ነው እንጂ የያዘው እልህ አይደለም። ገብቶሻል? የሆነ ሴት ይወዳል የሴሰኝነት በቃ ነገር ነው ላይ ያለው። ምንም የለበትም። እልህ ነው እንደዚህ እያደረገው ያለው። የእናንተ እልህ የምን እልህ? ሁለት ሴት አንድ ላይ ቁጭ ብሎ እኔ ጋር ምረጥ እየተባለ እልህ እንጂ የሴሰኝነት ጉዳይ ኖሮበት አይደለም። ሴሰኝነት ባይኖርበት ነው ከአንድ ሶስት ሴት ምናምን እየደራረበ ነበር። እሱ መብታችሁ ነው፣ እንደፈለጋችሁ በሉት። የራሳችሁ ጓደኛ ነው። እኔ የማይመለከተኝ። እንዴት ነው የማይመለከተሽ? አሁን ሌላ ውስጥ አትተተኝ። እንዴት ነው የማይመለከተሽ? ምክንያቱም ማውራት አልችልም።
ገባ? እኔና እሱ ተከባብረን እንጂ ያለነው እንደዚህ ነው ልለው አልችልም። እኔ ስለሱ መጥፎ ላወራ አይደለም እዚህ ጋር የጠራኸኝ ለእንደዛ ነው። ስለሱ መጥፎ ልታወራኝ ነው? ስለ ሄርሜላ ልታወራኝ ነው የጠራኸኝ? እኔ ስለ ኤፍሬም ላወራሽ ነው። አለቀ። ስለዛ ከሆነ ደግሞ ማውራት ያለብህ ስለ ሁለቱ ጉዳይ እንጂ ስለ አብርሃም ጉዳይ አይደለም። ስለ አብርሃም እኔ ሞደው አማቼ ነው። ተከብሬ እንድቀመጥ ነው የምፈልገው። አማችሽ አይደለም ልጅ የሚሆን እሱ ችግር የለም። አማችሽ አይደለም። ገባህ አይደል? ግን እኔ ላወራሽ የመጣሁት ምንም ስለሱ እንድታወራኝም አልፈልግም፣ እንድታነሳም አልፈልግም። ገባ? እሺ ይኸውልሽ፣ ግን ተናደሽብኛል በፊት በሰራነው ነገር ምናምን ሶሪ። እሺ በጣም ተረጋጊ፣ በእግዚአብሔር ተረጋጊ። በጣም ሆት ሆነሻል። በጣም ተረጋጊ እንጂ በፊት ላደረግናቸው ነገሮች ምናምን እኛም ጋር እውነት ስለነበረ እኮ ነው አልኩሽ። ምንም እውነት የላችሁም። እኛ የምናውቀው ሩታ አልፈልግህም እንዳለችው ነው። ገብቶሻል? አብርሃም ደግሞ ሄርሜላን ፈልጓት እንጂ ፈልገው አይደለም። ገብቶሻል? ወዷት ቀለበት አስሮላታል። ቶታሊ ሁሉ ነገር አልቋል። ሶ ሩታ በፊት አልፈልግህም ያለችውን ህይወት በአዲስ ለማንሰራራት ስትሞክር የትኛውም ሰው ጓደኛው የቅርብ ወዳጅ ሲሆን ይሰማሻል። ሶ እኛም ተሰማን። ማድረግ የለብሽም አልናት። ከዚህ የዘለለ እሷ ላይ ትንኮሳም አላደረስንም፣ ድብደባም አላደረስንም አይደለ? ነገር ቪዲዮ ላይ የቀረ ነገር ስለሆነ ማለት ነው። አለቀ። ግን ሁኔታችሁ የሚገልጠው የነበረው ድብደባ እንጂ ምንም የቀራችሁ ነገር የለም። ገባ? ቤት እየሄዳችሁ በየጊዜው እየጠራችኋት ክብሯን የሚነካ ንግግር፣ ክብሯን የሚያወርድ ንግግር ነበር እየተናገራችኋት የነበረው እያንዳንዳችሁ ማለት ነው። ዛሬ ግን ሄርሜላ ላይ ሲሆን ፍቅር ስትመጣ እንዲያፍጨረጨራችሁላችሁ ማለት ነው። ያፍጨረጨራችሁ አይጋባው። ትናንት እንትና ሩታ ያለቀሰችውን እንባ ነው ዛሬ ሄርሚ እንድታለቅስ ያደረጋችሁት። ይሄ ደግሞ እናንተ ያመጣችሁት ነው የሰበሰባችሁት እንጂ ሄርሚ በትክክል አብርሃም ፈልጓታል ነበር መጀመሪያ የመጣ ገባ? አመጣችሁ። ካመጣችሁ በኋላ ነገሮችን እንዲፈጠር አደረጋችሁ፣ እንዲጣላት አደረጋችሁ። አለቀ። ከዛ ነገሮች ቀለበት ያሰረላት ባይፈልጋት ምን ራሷ ፈልጋ ነው ያደረገችው? ምን አሁን እዛ ውስጥ ማጥቅተተኝ ነው በእናትህ። አሁን ብዙ ነገር ማውራት አልፈልግም። የማታውቂው ነገር ያለ ያህል ይሰማኛል። እልህም ያለብሽ ነገር ይሰማኛል። እልህ ያለብኝ ነገርኩህ እኮ እልህ ያለብኝ ትናንትና እንደዛ ስታለቀስ እንደዛ ሰው እንደሌላ ስታረጓት ዝም ብለን፣ አሁን ግን ለሄርሜላ ሰውን ተቆርቁረ እኔን ጠራኸኝ። እኔ እዚህ ስላለው ባልኖርስ እዚህ ባልኖር ደውለህ ታወራኛለህ? አታወራኝም? ገባህ አይደል? አውርተኸኛል በስልክ ዝም ብሎ ነው። ግን እንደዚህ በጣም በቁስሏ ላይ ቁስል ብለህ አይደለም ያወራኸኝ። ተቆርቋሪ ሆነህ አይደለም ያወራው። አንተ ለሄርሜላና ለአብርሽ ወግነህ ነው መጀመሪያ እኔ ጋር የደወልከው ስትደውል። ገባህ? ያኔ ራሱ እናገራለሁ ብዬ በቃ መናገር ስላልቻልኩኝ በስልክ ዝም አልኩ። እንደዚህ መሆንሽ አክስቷ ስለሆንሽ የቅርብ ፋሚሊ ስለሆንሽ እንደዚህ ብትናገሪኝ አይደብረኝም፣ ይገባኛል ስሜትሽ። ግን ደግሞ እኔም የሄርሜላ ጓደኛ ነኝ፣ የአብርሃምም ጓደኛ ነኝ። ሶ ገብቶሻል። በሁለቱም በኩል የምቀርብ ሰው ነኝ አይደለ? ሶ ሩታን አላቃትም እኔ በአብርሽ በኩል ነው የማውቃት። ሄርሜላ ግን ከበፊት ጀምሮ የማውቃት ጓደኛዬ ነች። ሁሉ ነገር የማውቅ ሰው ነኝ። ገብቶሻል። አንቺ አብርሃም ጋር የደረሰችው ምናምን የምትዩ ነገር ቶታሊ ውሸት ነው። ሁሉ ነገር እኔ ስለማውቅ ማለት ነው። ሶ የማውቀው እውነት ስላለ ነው እንጂ ለሄርሜላ እንደዛ የወገንኩላትኝ። ሄርሜላ አጥፍታ ቢሆን ቀየራለሁ። ገብቶሻል። እውነትን የምደግፍ ሰው ነኝ እኔ። ሄርሜላ ሩታን እንደዛ እንትን እያለች ምናምን ሩታ አይደለችም የትኛውም ሰው ገብቶሻል። ሚዲያ ያዘው ምናምን ሊሆን ስለሚችል ነው። ሚዲያ ያዘው ነገር ላይ እንኳን ብንሆን የትኛውም ሰው ላይ መጥፎ አይነት ባህሪ የምታሳይ አይነት ሴት ብትሆን እቆጣታለሁ፣ እገስጻታለሁ። አለቀ። ገብቶሻል። ግን እውነት ስላለኝ ነው። ሩታም ማነች ሄርሜላም እውነት ስላላት ነው። በእርግጥ አሁን የገባኝ ምንድነው አብርሃም አንቺ ሴሰኛ አይደለም ያልሽው ቶታሊ ዝም በይው፣ እሱን እለፊው። ግን አብርሃም መጀመሪያ እነ ፈረንጁ የነገሩን ነገር አሁን ላይ በቃ እየገባኝ ነው። ገብቶሻል። ሁሉም ነገር ሴቶችን ማስለቀስ ነው እሱ የሚፈልገው። ፍቅር የለውም ፍቅር ምናምን። እኔ ፍቅር እንደነበረበት ነው የማስበው። ግን ፍቅሩ ምናምን ታዩ እንደዛ አይነት ባህሪ ነው ያለው። ቶታሊ ልጁ ባህሪው ከሴት ወደ ሴት የመዝለል ባህሪ ነው ያለው። አሁን ማንንም አይደለም ያዋረደው። ገብቶሻል። ሄርሜላን አሳዝኗት ሊሆን ይችላል። ግን ያዋረደው ቤተሰቦቹንም አይደለም ያዋረደው፣ ራሱን ያዋረደው፣ ራሱን ያቀላል። ሄርሜላ ብቻ ናት የምትታይክ። ነገ እኮ ነው ገኒ እሺ፣ ታንም አይደለም ያዋረደው። ነገ ቢጸጽተው ነገር እኮ ነው። ልጅ አለ ደርሷል። ገባ? እየደረሰ ነው የሚሄደው። ገባ? አንተ ሄርሜላ ገና ያልተጋቡት ምን ያላሉት ቀለበት ብቻ ስላደረገላት ሄርሜላ ብቻ ነው የታየች። አብረው እኮ መኖር አልጀመሩም። ገባ? ምን ቀለበት እኮ ትስስር አይሆንም፣ ልብ አይሆንም። ልብ ለልብ እንኳን ታስረው ልጅ እንኳን የወለዱት እኮ ለነሱ አላሰብክም አንተ። ገና ሄርሜላ ጎዳት፣ ሄርሜላ ምን አላት? እኔ እናንተ ልንግባባ አንችልም በዚህ ሀሳብ ማለት ነው።
ገባ አብዝተ ወግነ እያወራ ያለው ለሄርሜላ ስለሆነ እኔ እናንተ ልንግባባ ፈጽሞ አታስበው። አንተ ወገንተኛ ነው እያወራ ያለው። ስለ ወገንተኛነት እዛው ጨርስ። ማንንም ወግኛ አይደለም እዚህ ጋር የመጣሁት። ገብቶሻል? የሄርሜላ ጓደኛ እንደመሆኔ መጠን የሄርሜላ የቅርብ ጓደኛዋ እንደመሆኔ መጠን ነው እንጂ እያወራሁሽ ያለሁት የማንንም ወግኜ ምናምን አይደለም። ገብቶሻል? ሄርሜላ ያለችበት ሁኔታ አሁን እኔ አውቃለሁ አይደለ? ሩታ ያለችበትን ሁኔታ አላውቅም፣ በሚዲያ ነው ማለት። እኛ ደግሞ እናውቃለን። እርቅ አውርደዋል ነው እያልኩሽ ያለሽው። አሁን ግን ይኸውልሽ አልገባሽም። እልህ ካለብሽ ተናገሪ። ይኸውልሽ ልትሰድቢኝም የሆነ ነገር ልትኝም ከፈለግሽ ተናገሪ። እኔ መሳደብ አልችልም። ገብቶሃል? እኔ እስከ ዛሬ ድረስ ይኸውልህ ማንም ሰው ሲጠራኝ አክብሬ ነው እየመጣሁት ያለው። ቴንኪው አክብሬሽን ስለመጣሽ አክብሬክ ነው የመጣሁት እንጂ እንድሰድብህ አይደለም። ምክንያቱም በቃ ይኸውልሽ ልትሰድቢኝም ካልሆነ እንደ ልጄም እንደ ወንድሜም አይቼክ ነው የመጣሁት። አመሰግናለሁ። ስለዚህ መስደብም ምንም አልፈልግም። ግን ወግነ ስለተናገርክ ብቻ ነው እናደድከኝ። እሺ ይቅርታ። ያ ነው መጀመሪያ የነበርክበትና አሁን ያለህበትን ሳስበው አናደድከኝ። እሺ አንቺ በዚህ ልክ ታወራኛለህ ብዬ አይደለም። አትቀበይም ነው እንጂ የምኑን እርቅ? ሄርሜላና ሩታ እንዲታረቁማ እኔ ነኝ እኮ ለቡዜ ነገርኳት። ለቡዜ ነገርሻት አንቺ ነሽ አይደል? አስታርቂ ሁሉንም አንቺም ከሷ ጋር እንድትታረቅ ይፈልጋለሁ ምናምን ብዬ ብዙ ነገር አውርተናል ከቡዜ ጋር። ቡዜ ጓደኛዬ ናት። ገባ? ስለዚህ እንደ እህትም ነው የምንተያየው። ከዛ አንፃር ይሄ ነገር እንዲስተካከል ብዬ እኔ ነኝ እንትን ያልኩት። አንቺ የሷም ሐሳብ አለበት። እግዚአብሔር ይባርካት። ጥሩ ነገር ነው ያደረገችው፣ ደስ ብሎኛል። ግን በዚህ ልክ ደግሞ እሷ ስላደረገች ስለታረቀች ብዬ ያናህል ልቧን ለሄርሜላ ስጭ ብዬ አልመክራትም። ምን ልቧን እንደተሰጥኳር ለምን በቃ መኖር ካለባት በልኩ ትኖራለች። ከማናችሁም እርቅ ላይ ስለሆነን ቶታሊ ሰላም ስለወረደ አዲስ ነገር ለመፍጠር እየሞከረ ነው። ምንም አልፈጠረም። ጓደኛክ ነው አውራው እየነገርኩ ነው። አሁንም ኤፍሬም ጓደኛክ ነው አውራው። ገባ? የሚያምረው በአንተ ነው ስታወራው በትትና ራስህ ለምንድን ነው እንደዚህ የምታረገው? ስለ ሄርሜላ ተቆርቁሬ ነው ብለህ ራስህ ንገረው። እኔ ተቆርቁሬ ያለው አይደለም። ልንግባባስ አልቻለም። በቃ ይሄ ነው መልሳችን እናንተ እና ቤተሰብ። እንግዲህ እንደዚህ ነው። መጀመሪያ የነበረው ነገር ስለማቅ ነው በጣም አናዶኛል። እንግዲህ ስሜታዊ ሆኜ ነው እየተናገርኩ ያለሁት። ምክንያቱም ትላንትና ከሷ ጋር አብሮ የነበረ ሰው ነው። ዛሬ ግን ሄርሜላ ተነካች ብሎ ነው መጥቶ የተናገረው። ምክንያቱም ሁለቱም ተጎድተዋል ብሎ ቢናገር አልናደድም ነበረ እና በዚህ ምክንያት ትንሽ ስሜት ተጎድተዋል። ምንም ማለት አይደለም፣ ያጋጥማል አንዳንዴ። እኔ ነኝ ጥፋተኛ። እሺ ብዬ ታዝዤ በመምጣቴ ነው ሁሉ የመጣብኝ። ችግር የለም ቤተሰብ፣ እወዳችኋለሁ። ስለሰማችሁኝ አመሰግናለሁ።